መምጣታችን አነሳስብሽ? አዎ ያሳስበኛል። በዚህ ቡትቶች ነው አይደል ቢኒን የምታማልው? ማሚ አንድ ያላወቀችው ጉድ አንቺ ቢኒ ጋር ትቀራለሽ። አሁን ምን ይጠበስ? ምን ግን ያንቺ ሆነ ወርቅ እግርሽ ላይ እንኳን ብታደርጊ እታች ተረጋግጦ ልብስሽን አላየሽው? ካደፈ ገና የቆሽሽ ጫማ ይሻላል። እኔ ነው? አይ ሌላ ሰው ይተልስ እንደማይሽ ከሆነ ትምህርት ቤት አትሄጂም? አልሄድም። ምንድን ነው? ምንም ድሮም ሳትጀምሩ እንደማጨርሽ እርግጠኛ ነበርኩ። ቆይ ዩኒፎርም ስንለብስ ምን ሊጥሽ? ምን ይውጠኛል? ምንም አይውጠኝም። መደበኛ ትምህርት ስንጀምር ዩኒፎርም ትለብሻለሽ። ከዛ ምንም የምትሰዩ ነገር አይኖርሽ። ሲጀመር ቁርስ አልበላም። ሁሌም ቁርስ ስሪ የምልሽ አንቺን ለማስረፈድ ነው። በቃ ምንም አትበይ። ከቻልሽ የተወሰነ ጊዜ ፍቀይልኝ፣ የሆነ ቦታ ልሂድ። ልጄ እባክህ ቢኒዬ፣ እባክህ የኔ ጌታ እንዳትበይኝ አልኩሽ እኮ። እኔ አንቺ ልጅ ለመሆን ብቁ አይደለሁ። አንቺ በጣም ንጹህ ሰው ነሽ። እኔ በአንተ እንዴት እንደምኮራ አታውቅም። የኔ መከታ ልጄም ወንድሜ እኮ ነህ። ያላንተ ማን አለኝ? ሮማን ከልጄ ጋር እያወራሁ ነው። ቢኒ እኮ ልጄ ነው። ቢኒ አትጥሪኝ፣ አትጥሪኝ። ና ቢኒዬ፣ ተው 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 ቢኒዬ፣ ተው በቃ ተው በቃ። አስመሳይ ተረጋጋ ቢኒ። አንተ ነህ አክስትህን የምትመታው? ተጠንቅቂ ያዝ። እቺ አረመኔ እርኩስ ናት፣ ለማንም የማትራራ ረክሳ አረከሰችኝ። ሞት ሮማን ናት እንደሆነች ያ ደግሞ በፍጹም ሊሆን አይችልም። ሮማን ማን ናት? ቆይ አንተ የምትዋሸኝ ነው? ቢያንስ ልጅነቴ ላይ ሆኜ እኮ እጄን ይዘኸኛል። እባክህ ትንሽ ራራለ። ከአንተ ጋር የመጣችው ልጅ አንተን ያመጣችውን ሴት ፎቶ አንስታ ሄደች። አውቃለሁ ትልቅ ጥፋት ነው፣ ግን እኔ ደግሞ ለመልካም ያሰበችው መስሎኝ ነበር። እና ፎቶ ላይ ያለችው ሴት ብቻ እኔን ያመጣች? አዎ። ምንድን ነው? አይሆንም። አይኔ ስር ሆናማ ጉድ አታደርገኝም። ማን ናት? ሰላም ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የእድል ድራማ ዛሬ ምን ተፈጠረ የምለውን አብረን እናያለን። እድል ከዚህ መሄድ አለባት ስትል ሮማን ትናገራለች። አይ በጭራሽ እሱ አይሆንም ስትል አው ከዚህ መሄድ አለባት ስትል ሜላትም ትናገራለች። እድል ከዚህ ወዴትም አትሄድም፣ እሷም እኮ ለኔ ልጄ ነች ስትል ገኒ ትናገራለች። አይ ማሚ እሷ በጭራሽ ልጅሽ ልትሆን አትችልም፣ ልጆችሽ እኛ ብቻ ነን ስትል ሜላት የማውን ነገር ትናገራለች። እና እድል ከዚህ ወዴትም አትሄድም ስል እና ዮሐንስም በጭራሽ ወዴትም አትሄድም ስልም ይከራከራል። ነገር ግን ስለ እናቷ ትክክለኛ ማንነቷን ስለደረሰበት ትክክለኛ ወላጅ እናቴ አንቺ እንደሆንሽ በደንብ አውቃለሁ እና የገዛ እህትሽ ላይ እየተጫወትሽ እንደሆነ በደንብ አውቃለሁ እና የሰራሽው ስራ ተገቢ አይደለም። እህትሽ ላይ እየተጫወትሽ እንደሆነ የማላቅ መስልሻል እንዴ? ወልደሽ ጥለሽኝ ማደጎ የሰጠሽኝ እህትሽ እንድታሳድግና ውርሷን እሷን ለመቀበል ብለሽ እንደሆነ በደንብ አውቃለሁ ሲል ይጨዋታል። እንዴ ይሄንን ማመን አልችልም አክስቴ፣ አንቺ እንደዚህ ያረክሽ ማለት ነው? በጣም ያሳፍራል። እና ለዛ ነው እንዴ ከመንስ ጋር እንዳልሆን የምታረጊኝ? እና ጆን በጭራሽ እንደዛ አይደለም ስትል ትነግራለች። አክስቴ ይሄንን አልጠበኩም፣ እጅግ በጣም አደገኛ እንደሆንሽ ተረድቼዋለሁ ስል ትነግረዋለች። ግን ይህን ሲሰማ በጭራሽ ማመን አልችልም እና ቢኒም እስከ መጨረሻው የራሴ ልጅ ነው፣ አሳድገዋለሁ ከልጆቼ እሱ ሁሉ ነገሬ ነው ስትል ትነግረዋለች። ነገር ግን እህቴ ይህንን ማድረግ በጭራሽ አልቀበልም ስትል ትናገራለች። ቢኒም ምን ብዬ እንደምነግርሽ አላውቅም ማሚ፣ እጅግ በጣም ተሰምቶኛል። የገዛ ወላጅ እናቴ አንቺ ጋር ጥላ ማንነቷን ስትደብቃ ወይም ደግሞ ስታስመስል ነበር። ነገር ግን ይህንን ታዲያ ማን ያምናል ስል ይነግራል። ቢሆንም ግን ይህንን ነገር በጭራሽ አላምንም ስለ እጅግ በጣም እናድዳን። እድልን ይህን ነገር እንዴት እንደደረሰችበትም ብትጠይቁም እድል አንድ ቀን ድንገት እንዳየችም ጭምር ትነግረዋለች። እና ቢሆንም ግን ይህ ነገር እውነቱ ባይወጣ ደስ ላይ ነበር በማለቱም ትነግረዋለች። ነገር ግን የሆነ ነገር ሆኗል። አሁን ቢኒ ግን እኔን ጠልቶኛል ስትል ትናገራለች። ቢኒ እንግዲህ አሳዳጊ በጉዲፈቻ የተሰጠው ድርጅት ሄዶ ሳጣራ ነበር እና የተፈጠረውን ነገር በሙሉ ይነግራታል። እና እሱም እና እድልን
የገዛ እህቱ ልጅ ጋር እንደተኛና ብዙ ነገር እንዳደረጉን ጭምር ይነግራል። የተወሳሰበት ነገር እንደሆነና እጅግ በጣም ከባድ እንደሆነ ትነግረዋለች። እና ምን ማድረግ እንዳለባትም ግራ ገባ። ቢኒያውን ያለበት ችግር እጅግ በጣም ከባድ እንደሆነ አውቃለሁ፣ ግን ደግሞ ምን ማድረግ እንዳለብን አናውቅም። ስለዚህ ቢኒ ወደ ራሱ እንድመለስ ለተወሰነ ጊዜ እንድሰጡና እንድረጋጋ እፈልጋለሁ ሲልም ይናገራል። ነገር ግን እድልም እሺ በማለት ተስማማና ቢኒን ለመቅረብና ቢኒን ለማናገር ትወስናለች። ነገር ግን እሱ ከጭራሽ ሊሰማ ፈቃደኛ አልነበረም። በጣም ስሜታዊ በመሆን እጅግ በጣም ተናዶ ሲበሳጭ ነበር። እባክህ ቢኒ ተረጋጋ፣ አሁን የተፈጠረ ነገር ሁሉ ተፈጥሯል። ነገር ግን ነገ ሌላ ቀን ነው፣ ነገ አዲስ ቀን ነው ሲል ይነግረዋል። እና በጭራሽ ማመን አልችልም። አክስቴ የገዛ ወላጅ እናት መሆኑን አላውቅም። ታውቃለህ፣ እኔ አንድ ስላንተ ሳወራ ትናደዳለች። ለካ አሁን ገባኝ። ወላጅ እናት ስለሆነች ነው እንደዚህ ስትቆራቀር የነበረው። እባክህ ሚላት አሁን ምንም ነገር ማውራት አልፈልግም፣ ብቻዬን ተኝ አልኩሽ አይደለ እንዴ በማለት ብቻውን እንደተዋት እየነገራቸው ነበር። እሺ ብቻዬን ተኝ፣ አሁን ከማንም ጋር የማውራት ፍላጎት የለኝም እባክሽ ብሎ ይጮህባታል። እሷም እሺ በማለት ትነግረዋለች። አሁን ብቻ መሆን እንደምፈልግ ብቻ ነው። ወይ እድልም አትፈልግም ስትል አሁን አልፈልግም። ምክንያቱም አሁን ያደረገው ነገር እድል እውነት የገኒ ልጅ ከሆነችው ምን ማድረግ እንዳለበት ግራ ተገባ። በጣም ተጨነቀ። ምክንያቱም የተፈጠረው ነገር ከባድ እንደሆነ አውቃለሁ። ማሚ ግን እንዴት አድርጌ ምን ወደ ራሴ እንድመልስ አላውቅም። እኔ እያሳለፈ ያለ ነገር ከባድ እንደሆነ አውቃለሁ፣ ግን ደግሞ እኔና ለምን እንዳስቀንቀል ተከፋው አላውቅም። እና እባክህ ማድረግ አለብን ስትል ትነግረዋለች። እና እሷም ቀድም እየተረጋጊ ሁሉ ነገር ይስተካከላል፣ እንደዚህ አይቀርም፣ እባክሽ ስሜቴ አትሁኚ በማለት ትነግረዋለች። እጅግ በጣም ደንግጦ ነበር። እናም ቆይ ምን ተፈጠረ? ቢኒ ምን ሆነ? በስተቀር ስለ ቢኒ ምንም የሆነ ነገር የለም አላቅም ትለዋለች። ምን ማለት ነው አላቅም ስትይ ድን እንግዲህ እኔ ምንም የማውቀው ነገር የለም እባክሽ ተይኝ ትላታለች። ይኸውልሽ የምታወሪ ነገር እኔ እኮ ትምህርት ቤት እንድረፍድልሽ ብዬሽ ነው እንጂ እንድረፍድ ብዬ ነው እንጂ ቁርስም ቤቱ ምንም ነገር አልበላም ትላታለች። አውቃለሁ፣ ምክንያቱም ቁርስ ብሰራ እንድረፍድብኝ ብለሽ ነው። ካሰብኩበት አይረፍድብኝም፣ በጠዋት እነሳለሁ ሲል ይጮሃል። ልጅ ምን ሆነሃል ብላ ስትጮህ አክስቴ አንቺ አታውሪ፣ አንቺ መጥፎ ሰው ነሽ፣ ክፉ ነሽ፣ አታናግሪኝ ብሎ ቢኒ እጅግ በጣም ይናደድና ይጮሃል። አክስቴ ልጅ ምን ሆነሃል? ቢኒ ተረጋጊ፣ እኔ እኮ እናቴ ነኝ ስትለው አይ አንቺ እናቴ ልትሆኛችን እንዴት የገዛ እህቷን እንደዚህ ታደርጋለች በማለት ትበሳጫለች። እጅግ በጣም ስሜታዊ ይሆናል። እጅግም በጣም ይናደዳል። ቢኒ ተረጋጉ፣ ምንድነው እንኩ አክስቴ ምንድነው ያደረገችህ ስትሎም ትጠይቀዋለች። አይ እናቴ ማሚ እባክሽ አትጠይቅኝ፣ እሷ ጭራሽ አክስቴ ልትሆኝ አትችልም፣ አንቺንም ትጎዳሻለች፣ በጭራሽ እሷን አትመኛት እባክሽን በማለት ይነግራታል። እሺ ልጄ ተረጋጋው፣ የሆንኩን ነገር ንገሪኝ ብሎ ደጋግሞ እሺ ይጠይቃታል። እና እንደ አጋጣሚ የእድል ክፍል ገብቶ ሻንጣን እየፈተሸ የደበቅሽን ነገር ካለ ፈልጌ ነው አሁን የደበቅሽን ነገር ቢኒ ተረጋጋው፣ ምንም የደበቅኩ ነገር የለውም ትለዋለች። ነገር ግን ቢኒ በጣም ስሜታዊ ሆኖ በጭራሽ እናቴ ሮማን ትሆናለች ብሎ አልጠበቀም። ምክንያቱም ከምንም በላይ ከእድል ጋር ያደረገው ነገር እጅግ በጣም ጸጽቶታል። እና አሳዳጊዎቹ ጋር ወይም ደግሞ ጉድፈቻ ለሰጡት ሰዎች ጋር ሄዶ አሳዳጊነት ለሰጡት ድርጅት ሄዶ ሳጣራ እናም ሁሉ ነገር ለምን ዋሻችሁ በማለት ይጮሃል። ነገር ግን እንደምታስበው አይደለም ብሎ እሱም ትክክለኛ አክስቴ ብዬ የሚጠራት ሴት አገዛ ወላጅ እናቴ አብንጬ ስለሆነ ከኔ ጋር እየኖረች መሆኑን ይነግራል። ይህ የማይታመን ነገር ነው እና የገዛ እናት አክስቴ የሆነችው የገዛ አሳዳጊ እህት ነች ማለት ነው በማለት ጠይቃሉ። ቢኒ ምንም ነገር ማውራት መስማት አልፈልግም ብሎ ብቻውን በጣም ተክሶ አዘነ። እናቱን በጣም ተጨነቀችው፣ አሳዳጊዋ ማለት ነው። እና ምንድነው እሺ ብሎ በጠይቃቱም ምንም ነገር መናገር አልፈልገም ነበር። ቆይ እድል ተነሽና ቤቴን አጽጂልኝ፣ ልብሴም እና ምግብ ቡና አፍልኝ ትላታለች። እሺ ትላታለች። ነገር ግን
እና ቆይ ምንድነው የምትፈልጊ ሜላት እባክሽ ውጭልኝ ስትላት የምንሽን ነገር አድርጊ ትእዛዝሽን አዎ እኔም መቤቷ እሺ የምትይኝ እሺ ብዬሻለሁ በቃ ሂጂልኝ ትልና እድል በጣም ትበሳጫለች። እንግዲህ የቢኒና የሮማን ፀጉር አንድ ላይ አድርጋ እናትና ልጅ መሆናቸውን ለማረጋገጥ ዲኤንኤ ምርመራ ታስደርገዋለች እና ሮማን ፀጉሯን አወጥራ ያስቀመጠችው ማወጠራ ወስዳ ልታስመረምር ትወስናለች። በዛ የተነሳ ሮማንም ልጄ ምን እንደሆነ ካላቅም በአንቺ ነው እየተናደደ ያለ ቆይ ምንድን ያረግሽው ድብብቆች ነገር አይበቃም እንዴ ምንድነው ብላ ጠየቀችው። አይ እህቴ ምንም የማውቀው ነገር የለም እኔ እኮ እህትሽ ነኝ እንዴ ምንም የላትም ብለሽ ነው እንደዛ እያልሽኝ ያለሽው በማለት እያለች ነበር። እናም ቆይ ምን እያረግሽ ይመስልሻል በማለትም ትጫዋለች። እድልን ምን እንደተፈጠረው ለማጣራት በተሞክሩም ቢኒም ብቻው መሆኑን እንደሚፈልግና ከማንም ጋር መሆን እንደማይፈልግ ደጋግሞ ይነግራታል። እና ታዲያ ምን ተፈጠረ ምንና ብለው ትጫዋለች። እሱም ምንም ነገር እንዳልሆነ ምንም አልተፈጠረ እጅግ በጣም ይበሳጭና ይናደዳል። ነገር ግን አሁን እድል ብቻውን መሆን እንደሚፈልግና ከሷ ጋር ምንም ማውራት እንደማይፈልግም ይነግራታል። እና ምን ሆነሃል ብታይ እሱም እባክሽ ተይኝ አትንኪኝ በቃ ተይኝ ይላታል። እድልም በጣም ትደነግጥና ቆይ ምን እየሆንክ ነው ታስጨንቀኛለህ እንዴ ቆይ ምንድነው ችግር እኔ እኮ ካንተ ውጭ ማንንም አላውቅም ብትልም ትነግረዋለች። እሱ ግን እሷ ማቅረብና ማውራት በጭራሽ አልፈለገም ነበር። እናም ስትናደድ ነበር። ለጋጣሚ እድልን ገፍትሮ ሳወጣ ማሚ ትመጣና ታየዋለች። ማሚ እና ባደረገው ነገር በጣም ተጸጽቶ እያለቀሰ ነበር። እና ትክክለኛ ወላጅ እናቱ ሮማን ከሆነች እንግዲህ እነሱ እህታሞች ማለት ነው። ብሌን ተረጋጊ ምንድነው የተፈጠረ ቢኒ ምንድነው ሆነ በማለቱም ትጠይቋለች። የሆነ ነገርማ ሆነዋል እናም ተጣልታቸዋል ሲል ይነግሯታል። እጅግ በጣም ተናዶ ተበሳጭቶ ነበር። በዛ አጋጣሚ ምን እንደተፈጠረ እየጠየቃት ቢናት የራሷን ነገር ለማሳካት በዚህ አጋጣሚ ለመጠቀም ትሞክራለች። ቢኒ ምን ሆንኩ ብላ ብትጠይቅም ግን እሱ መናገር አልፈለገም ነበር። ምንም አልሆንኩም ከማለት ውጪ ምንም ነገር አላላትም። እሱም ምንም ነገር እንዳልሆነና ብቻውን መሆን እንደሚፈልግ ደጋግሞ ይነግራታል። እሷ ግን ከሱ ጋር መሆንና ልታወራው ትፈልጓለች እና የምታደርገው ነገር ምንድነው ከአንተ ጋር ልሆን እንድጫወት ትላለች። እንግዲህ ያሳዳጊው ድርጅቱ በሙሉ መጠየቅ ይሞክራል። እናም ያደረገው ነገር በጣም ጽታ አብራ አደጊ ወይ ደግሞ የወደዳትና ፈቀራት ግዛ ክስቱ ልጅ መሆኑና እና ከሷ ጋር አብሮም እንድተኙም ጭምር ነገሩ። ይህ የሚከብድ ነገር ነው እና እናቴ ያልኳት ወላጅ እናቴ አጠገቢ ሆና ለካ እሷ ሌላ ሴራ እያሰረች መሆኑን ይነግረዋል። እና ይህ ነገር በጣም የተወሳሰበ ነገር ነው እናም ከባድ ነው ሲል ይነግረዋል። ቢኒ ከባድ ብቻ አይደለም እኔንም አረከሰችኝ ሞቻለሁ በማለት እጅግ በጣም ያዝናል። ኢቦክ አሁን ተረጋግና እውነቱም እንድትረዳ መረጋጋት አለብህ ሲል ይነግረዋል። እንዴት ነው የምረጋጋው? ይህ ነገር እኮ ቀላል አይደለም በቀላሉ የምረጋጋው ነገር የለም ሲል ይናገራል። ቢሆንም ግን ተረጋጉ ብሎ ደጋግሞ ይጠይቃታል። እድልም ቢኒን ከነገረችው በኋላ እንደተቀየረባትም ጭምር እየነገረችው ነበር እና ምን ማድረግ እንዳለባትም ግራ ተጋባ። ያው ቢኒ ማወቅ ስላለበት ነው እውነቱን የተናገርኩ ስትልም ትነግረዋለች። ግን ምን እንዳረገችም ብታውቅም አሁን ከባድ እንደሆነም ጭምር ትነግረዋለች። አይ ምንም ቢፈጠር እባክሽ እናቴ ላይ እንዴት እንደዚህ ታደርጊያለሽ? እንዴት ሰው የገዛ እህቱ ላይ ይህንን መጥፎ ድርጊት ያስባል? እንዴት እንደዚህ ያደርጋል? በማለት ይጮዋል። ይህንን መጠበቅ ካፍንጬ ስለሆነ የገዛ ወላጅ እናቴ ለካ ለጉድ ብቻ አራሳ ነበር የሰጠች ለዛም ለገዛ እህቷ ምናልባት ማሳደግ አቃተኝ አሳድግልኝ ብላ ብስጣት እናቴ ማሚ በጭራሽ እምቢ አትላትም ነበር። ነገር ግን ለምን እንደዚህ ማድረግ ፈለገች? ያቺ የሞተችው ልጇም ምናልባት የድል ልትሆን ትችላለች እና ይሄ ነገር እንዴት ቀላል ሊሆን ይችላል? በማለት ይነግሯል። እስቲ ሊሆንም ላይሆንም ይችላል ተረጋጋና አዳምጦ ልጄ እባክህ ሲል ይነግሯል። አይ እያሳለፍኩ ያለው ነገር እጅግ በጣም ከባድ ነው። እንዴት ብዬ እንደማወራ አላውቅም። የድልን ፊት ማየት በጣም ፈራው። ምክንያቱም እጅግ በጣም የምወዳትና የማፈቅራት ሴት የገዛ እህቴ ሆና ታገኘች። ታዲያ ይህን ነገር ቀላል ብለህ ታስባለህ? ይህንን መቀበል በጣም ይከብደኛል። እድል በጭራሽ ይህን ነገር ይፈጠራል ብላ ዝምድና ይኖራቸዋል የሚል ግምትም አልነበራትም። ታዲያ ይህን ነገር ስታውቅ እሷስ ምን ትለኛለች? አውቄ ይህን ያደረግኩት ይመስላታል። ይህን ነገር እንደምንም ብዬ ማስቆም አለብኝ ሲል ይነግራታል። ቢሆንም ግን እድልን ማጣት አይፈልግም። ግን አሁን እየተፈጠረ ያለ ነገር
እጅግ በጣም ከባድ እንደሆነም ይነግረዋል። እባክህ ተረጋጋ እናም እንደምን ብለው ልትታረቁና ከሱ ጋር ሰላም ለመውረድ እያሳለፈ ያለው ነገር ከባድ እንደሆነ አውቃለሁ፣ ግን ከኔ ጋር ማኩረፍና እንደዚህ መሆን አያዋጣም። ሰላም እንድንሆን ፈልጋለሁ። እሱ ግን እሷ እንድትቀርበውና እንድትነካው በጭራሽ አይፈልግም። ቆይ የምትፈልገው ነገር ስላገኘ ነው የምትሸሸኝ? በማለት ይህን እድል ጋር በመጣላታቸው ሄለን በጣም ደስተኛ ነበረች እና በመጣላታቸው በጣም ደስታ ሆናለች። ወደ ተመልካቹ የተወዳጅ የድል ድራማ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር ሰናበታችኋለሁ።